ሰላም ጤና ይስጥልኝ። በመላው ዓለም ያላችሁ ኢትዮጵያውያን ኤርትራውያን እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ ቆንጆ የዳቦ አሰራር ኬክን የሚያስንቅ ልዩ የሆነ እውነት ሶፍት የሆነ ዳቦ አሰራር ነው ይዤ የመጣሁት። በጣም ቆንጆ ነው፣ ትወዱታላችሁ። ሰርታችሁ ሞክሩት። በጣም ልዩ ነው ማለት ነው። ልክ ተቆራጭ ኬክ ነው የሚመስለው ማለት ነው። በጣም ቆንጆ ነው እና ሳቦካ ደግሞ የተጠቀምኩት ወተትና የዳቦ ቅቤ ብቻ ነው ማለት ነው። ውሃ ጭራሽ አልተጠቀምኩም። ብቻ ቆንጆ ነው በጣም። ወደ አሰራሩ እንሂድ። ወደ አሰራሩ ስንሄድ አንድ ኩባያ ወተት አደረግኩ። ሁለት እንቁላሉን ረስቼ ነው መጀመሪያ ያለ ስኳር፣ ተለቅ ያለ የሾርባ ሳይሆን የሻይ ሲኒ ማለት ነው፣ ይቅርታ። ስኳር አድርጌያለሁ። የገበታ ቅቤ 50 ግራም አድርጌያለሁ። እርሾ የሾርባ ማንኪያ እና ይህን በደንብ የምትታረገውና በእንቁላል መምቻ ከዛ በደንብ ማሸት ነው። ዋናው ቆንጆ የሚያደርገው መታሸት አለበት። ማሽን ያለው ሰው በማሽን በደንብ ማሸት ይችላል። በእጃችንም በደንብ ማሸት እንችላለን። ቫኒላ ፈሳሽ የሻይ ማንኪያ፣ ዱቄት እንደ ፍላጎታችሁ መጠቀም ትችላላችሁ። ቤኪንግ ፓውደር፣ ቤኪንግ ሶዳ እሱንም ጨምረን ያው ዱቄቱን እንዳልኩት እንደ ፍላጎታችሁ ብዙ መጠቀም የሚፈልግ ሰው ብዙ መጠቀም ይችላል። እና ለማንኛውም ግን እዚህ ጋር ወተቱና እንቁላሉ ቅቤው ብቻ ነው፣ ምንም አይነት ውሃ አልነካውም ማለት ነው። እና በደንብ አሽቸዋለሁ ከካሜራ ጀርባ። እንደዛ ቢሆን ኑሮ በጣም ብዙ ይረዝማል። እና በጣም በደንብ አሽቸዋለሁ። ጨርሻለሁ። በደንብ አሽቸው። አሁን እንደዚህ ጥቅልል አድርጌ አስቀምጣለሁ ለ20 ደቂቃ። ከ20 ደቂቃ በኋላ በደንብ ከፍሏል። ወደ ዳመጣው እዚህ ጋር ደግሞ መዳመጫው ስለሚሽከረከር በአንድ እጄ ነው እንትን የምለውና የተሽከረከረ ያስቸግራል መዳመጫውና እዚህ ጋር ትንሽ እንትን ይላል። በአንድ እጄ ደግፌ በአንድ እጄ ዳመ። በእርግጥ ቴብሉ ንጹህ ነበረ፣ ቴብሉ ላይ ማድረግ ይችል ነበር። እዛ ላይ ስለጀመርኩት ነው። እና ቅቤው የገበታ ቅቤው 100 ግራም ነበር። 50 ግራሙን ሳቦካ ጨምሬያለሁ። አሁን ደግሞ 50 ግራሙን እዚህ ጋር ከጠር እስከ ጠር ቅብት አድርገዋለሁ። ሶፍት ነው የሚያደርገው። ሶፍት ልክ ተቆራጭ ኬክ ነው የመሰለው ማለት ነው። ግን እንዳልኩት ከበሰለ በኋላ ቪዲዮ መቅረጽ የማልችልበት ቦታ ላይ ነው ያለው የነበረው ኦቨኑ። ውጭ ያለው ኪችን ምንም ችግር የለኝ። አሁን ውስጥ ያለው ኪችን ግን ብዙ ጊዜ የምሰራቸው መጨረሻ ላይ መቅረጽ አልችልም ማለት ነው። እና ደግሞ በዘቢብ ነው መሰራት ያለበት። ግን ዘቢብ ለማይፈልግ ሰው እንደዚህ በዚህ መስራት እንችላለን። ያምራል። በጣም ቆንጆ ነው። የበለጠ ቴብሉ ላይ አድርጌ ዳመጠው ይሻለኝ ነበር። እዚህ ጋር ብዙም እንትን አልተመቸኝም። በአንድ እጅ በጣም ነው የሚሽከረከረው። ለማንኛውም ግን በጣም ቆንጆ ሶፍት ልክ ተቆራጭ ኬክ ነው የሚመስለው። ደገምኩት መሰለኝ ቃሉ። ብቻ ግን እውነቴን በጣም ልዩ ነው። ዳቦ ነገር ስንሰራ በደንብ ማሸት ብቻ ነው የሚጠበቅብን። በደንብ ከታሸ ቆንጆ ይሆናል። እና የሚያስፈልገውን ግብአቶች ደግሞ በመጠኑ መጨመር።
ፋትራይ ላይ እንደዚህ ያስቀመጥኩት ከላይ እንቁላል ቀብቼው አሁንም ለ10 ደቂቃ ቆየዋለሁ። ፕላስቲክ ፎይል ሸፍነው እና ለ10 ደቂቃ ቆየዋለሁ። ከዛ በደንብ ወደ ላይ ኩፍ ይላል። በጣም ልዩ ነው የሚሆነው ማለት ነው። ይቅርታ እንቁላል እስከዘገጅ ነው። በኋላ ይሄ ክፍተቱ ራሱ ይገጥማል። ኮፍ እያለ ሲመጣ ይገጥማል። አሁን እንቁላል እየቀባው ነው። ከዛ እንዳልኩት በፕላስቲክ ፎይል ሽፍን አድርጌ ለ10 ደቂቃ ቆየዋለሁ። ከዛ ላይ ወዲያም ሙልት ይላል። አሁን ይኸው ሙልት ብሏል። ቆንጆ ሆኗል። አሪፍ ነው። በጣም ቆንጆ ሆኗል። ያው እንዳልኩት ኦቨን ውስጥ ከገባ በኋላ ቆርሶ ማሳየቱን ስላልቻልኩ ነው። ግን በጣም ቆንጆ ነው። ልክ ተቆራጭ ኬክ ነው የሚመስለው ማለት ነው።